አራቅም ማለት ነው። እዚህ ጋር ሸበት መጠቀም ትችላላችሁ። እኔ ግን ሸበት አልተጠቀምኩም። እናንተ ደግሞ መጠቀም ትችላላችሁ ማለት ነው። እንግዲህ እንደምታዩት ሽንኩርታችንን አደረግን። ሽንኩርታችንን አድርገን ሽንኩርታችንን እናበስላለን ማለት ነው። እንግዲህ በምታዩት መልኩ ያው ባሮ ሽንኩርት ስለሆነ ውሃ ስለሚያዝል ውሃው እስከሚመጥ ድረስ እንደዚህ እያደረገን እናበስለዋለን ማለት ነው ውዶቼ። ከዛ እንግዲህ እዚህ ጋር ትንሽዬ ቆይተን እንትን ሲለው ሳት ሲመታው እንደምታዩት ከለሩ እየቀየረ ነው የሚሄደው ማለት ነው። እንግዲህ በደንብ አድርገን ውሃው እስከሚመጥ ድረስ ማማሰል ይጠበቅብናል ማለት ነው ውዶቼ። እና እጃችሁ ማረፍ የለበትም ከታች እንዳይዝባችሁ ማለት ነው። በተለይ ቲፋል ምናምን ካልሆነ የምትጠቀሙት የመያዝ ባህሪ ስላለው እሱ እንዳይዝባችሁ እንትን ትላላችሁ ማለት ነው። ማማሰላችሁን መርሳት የለባችሁም ማለት ነው ውዶቼ። እንግዲህ በምታዩት መልኩ እንደዚህ እያደረግን እያማሰልነው ነው። አሁን እዚህ ጋር እንግዲህ በዚህ መልኩ ስለሆነ ትንሽ ዘይት እናስገባለን ማለት ነው ውዶቼ። ዘይት ስለሚያስፈልገው ዘይት እንጨምራለን ማለት ነው። አሁን እዚህ ጋር ብዙ ዘይት አትጠቀሙ። ዘይት በትንሿ ብቻ ለመጠቀም ሞክሩ። ምክንያቱም ዘይቱ እንትኑ ስጋው ላይ ሞራ ምናምን ነገር ስለሚኖረው በራሱ በኋላ ላይ ቅባት መጥፋት ስለሚኖረው ለዛ ዘይት አታብዙ ማለት ነው። ትንሽዬ ብቻ አድርጉ። እንደው ከታች ብቻ እንዳይዝባችሁ ስታቁላሉት ሽንኩርቱን ብቻ ትንሽዬ ብቻ ጠብ ያህል ነው ዘይት የተጠቀምኩት እኔ ማለት ነው። እንግዲህ ይህንን ይመስላል ሽንኩርታችን። በዚህ መልኩ ሆነ ቅመማችንን ጨመርን። እንግዲህ ቅመማችንን ጨምረን እንደዚህ እናማስላለን ማለት ነው። ያው ካሜራው ባንድ እጄ ስለሆነ የምቀርጸው ለዛ ነው ውዶቼ። ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና እንግዲህ እንደዚህ ሽንኩርትና ቅመሙን እንደዚህ ካቀላቀል ነው በኋላ እንደዚህ በደንብ ቀልቀል ካደረግነው በምታዩት መልኩ ማለት ነው። አያችሁት? የሁላ ሽንኩርት ሲጠበስ ግን ትንሽ ነው የሚሆነው። እኛ ደግሞ ሽንኩርት መጥበስ ስለምንወድ በደንብ ስንጠብሰው እያነሰን የሚሄደው ማለት ነው። እንግዲህ ሽንኩርታችንን በዚህ መልኩ እንደዚህ ከጠበስን በኋላ ስጋችንን እናመጣለን። ስጋውን በዚህ መልኩ እንጨምራለን ማለት ነው ውዶቼ። እንግዲህ ስጋችንን እንደዚህ እንጨምርና ስጋችንን ጨምረን እንግዲህ ስጋውን በደንብ አድርገን እንደዚህ እያደረግን ሚስክ እናደርገዋለን፣ እንቀላቅለዋለን ማለት ነው ውዶቼ። እና እንግዲህ ቁሌታችን በዚህ መልኩ እየደረሰ ነው። አያችሁት? ግን ዘይቱ ከየት እንደመጣ ማለት ነው። አያችሁ? ቅድም ምንም አይነት ዘይት አልነበረውም። አሁን ግን ስጋው በራሱ ዘይት ስለሚጠፋ ያው ሞራ ምናምን እንዲኖረው ስለሚችል ምንም የተፈጨ ቢሆንም ሲታይ ቀይ ነው የሚመስለው። ምንም አይነት ሞራ ያለው ምናምን አይመስልም። ነገር ግን እሳት ሲመታው ያው ሞራ ስለሆነ ይቀልጣልና ሲቀልጥ ደግሞ እንደምታዩት ዘይት በደንብ ነው የተፋው ማለት ነው። እና ለዛ ነው ዘይት አታብዙ ያልኳችሁ። ራሱ በኋላ ላይ ዘይት ስለሚያመጣ ማለት ነው። እንግዲህ እንደምታዩት ነው። ይህ በደንብ አድርገን እንጠብሰዋለን እስከሚበስል ድረስ እንደዚህ እያደረግን በደንብ መጥበስ ይጠበቅብናል ማለት ነው ውዶቼ። እኔ አጋጣሚ ይበቃኛል ብዬ ነበር፣ ግን ታዋው ትንሽ ነው የሆነው። ተለቅ ያለ እቃ ላይ ብታደርጉት የተሻለ ነው። ለመቀላቀልም ለምናምንም በደንብ ይመቻችኋል ማለት ነው። እና እንግዲህ በዚህ መልኩ እያደረግን በደንብ እንደዚህ እየጠበስነው ነው ማለት ነው ውዶቼ።
በደንብ ማማሰል ይጠበቅባችኋል እንዳይዝባችሁ። እንደገና ደግሞ ተስተካክሎ መብሰል ስላለበት ተስተካክሎም እንዲበስል በደንብ አድርጋችሁ እንደዚህ ትጠብሱታላችሁ ማለት ነው ውዶቼ። እና እንግዲህ ካበሰልነው በኋላ ውጭ ላይ ያስቀመጥነው። ከዛ መጨረሻ ላይ ደግሞ እንደምታዩት ምን አደረግን ማለት ነው። ከላይ ያንን ያስቀምጠን የነበረውን በግዶነስ ያደረግን። እዚህ ጋር እንግዲህ ሸበት የምትጠቀሙ አላችሁ፣ እንደውም ደግሞ ሽንኩርት ቅጠሉ ሽንኩርት የምትጠቀሙ አላችሁ። ያው እንደሚወዱት እንደየቤታችሁ ማዘጋጀት ትችላላችሁ ማለት ነው። እንግዲህ አሸዋችንን አዘጋጅተናል። ቀጥታው ወደ ምንድን ነው የምንሄደው? ወደ አጅነው ነው። አጅነውን እንግዲህ እኔ አብክቼዋለሁ፣ እኛ አዘጋጅቼዋለሁ ማለት ነው። ምንም የምጨምሩት ነገር የለም። ጨውና ዘይት ብቻ ነው የምጨምሩት። ጨው፣ ዘይት፣ ዱቄት፣ ውሃ ነው። ሌላ ምንም የሚገባበት ነገር የለም። ለአንድ ኪሎ ዱቄት እኔ ግማሽ ብርጭቆ ዘይት ተጠቅሜያለሁ እና ደግሞ ያው ጨው ትጨምራላችሁ ማለት ነው። በዚህ መልኩ ዳመጥ ነው ቆራረጥ ነው። እንደዚህ አይነት እቃ ካላችሁ በእንደዚህ አይነት እቃ መጠቀም ትችላላችሁ። ከሌላችሁም ደግሞ በእጃችሁም ማድረግ ትችላላችሁ ማለት ነው። እንግዲህ ሀሸዋችንን እንደዚህ እያደረግን ወደ መጠቅለሉ እንሄዳለን ማለት ነው ውዶቼ። ቀላል ነው። ያው እንግዲህ አጅ ነው በዚህ መልኩ እንዲሰራ የሚፈልጉ ስላሉ እንግዲህ በዚህ መልኩ ጠቀለልን።